እንዳልክ ልጅላችሁ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። የፈለጉት የፍቅር ጥያቄ ጭራሽ አለች ይወር አዎ ቤላ በነገራችን ላይ መናፍቅ ነው ያለች ማን ነው መናፍቅ ምንድነው መናፍቅ ፍቅና ፍቅና ማለት ኦርቶዶክስ ተዋህዶ የሚለው ተዋህዶ ታውቃለህ ብዙ ጊዜ የፕሮቴስታንትና የኦርቶዶክስ ልዩነት ሰው የመስቀል የማርያም የጸበል ምናምን ይመስላል ልዩነቱ ትልቁ ልዩነቱ ተዋህዶ የሚለው ላይ እነሱ ተዋህዶ የሚለውን አይቀበሉም የማርያምን ስጋ ተዋህደ ሳይሆን ተቀላቀለ ብሎ ነው የሚያስተምሩ አስተምሮታቸው ያ ነው ምንፍቅና ማለት ትልቁ ምንፍቅና ኢየሱስ አልተቀላቀለም ለምሳሌ ጠናና ውሃ ወይንም ዘይትና ውሃ አይዋሃድም ይቀላቀላል በእነሱ አስተምሮ ማለት እኛ ግን ፍጹም መለኮት የሆነ ስጋ ለብሶ ከማርያም ከስጋዋ ስጋ ከደሟ ደም ነስቶ ነው የወጣው ብለን ነው የምናስተምረው እነሱ ግን ከላይ አካል ይዞ መጥቶ ነው ማጸና ውስጥ በሆነ ሚራክል የገባው ብሎ ነው የሚያስበው ዋት ዘ ሚኒንግ ኦፍ ሚራክል እኛም ለምሳሌ በቀላሉ ይሄ ምሳሌ ሆኖ ሳይሆን ለስነ መለኮት ምሳሌ በጣም ጴንጤ ልትሆን ነው የሚሉት ነገር አለ ንቁ እዚህ ሀገር የት በጠላ እንዲህ አይነክ ያረጋል አንድ ብርጭቆ የጠጣው አይኔ የቀላው በኖሩ ነው ራሴ ናይት መሮይ ካሜራው ነው ማርያም እና ተዋህዶ የሚለው ላይ ነው እንጂ የማርያም ታማልዳለች የመስቀል ምናምን እሱ ባይቀበሉትም ቢቀበሉትም እኔ በግሌ ከተቀበልኩ በቂ ነው እኛ ጋር ለተዋህዶ ከሚሰጡ ምሳሌዎች አንዱ በቀላሉ ለምሳሌ የሚሰጡ ነገሮች አንዱ ወተት አለ ንጹህ ወተት አለ እዛ ንጹህ ወተት ላይ ቡና ጠብ ብታደርግበት ወተቱ ከቡናው ጋር ይዋሃዳል በኋላ ለለየው ብትል ወተቱን ከቡና አታያዋል ስለዚህ ለመለኮት ምሳሌ እንኳን ባይሆን በቂ ምሳሌ ነው የሚችለው ፍጹም መዋሃድ ነው ከዛ በኋላ እንደውም ቅዳሴ ማርያምን ያንብቡ ቅዳሴ ማርያም ቢነበብ ጥሩ በአማርኛውም ቢያነቡት ጥሩ ነው ተዋህዶ የሚለው ሚስጥረ ስላሴ እዛ ላይ ጠላ በነገራችን ላይ ብዙ የወንጌል አንድምታ ያመጣል የቤተክርስቲያን ሰዎች ለምንድን ነው መጠጥ ቶሎ ማይሰክሩት የሚባለው በጠላ ስለጀመሩ እኮ ትላንትና አንድ ካህንና አንድ ፓስተር ቁጭ ብለው ሰውዬው ይላል መሰለኝ ሰርግ ቤት ምን ጠርስ ሲባሉ ሐላሉን ተናገሩ አባ ማለት አይ ጠጅ ይምጣልኛል ካንዳ ከዛ ፓስተሩ ደግሞ አይ በጌታ በኢየሱስ እንዴ ያልፈልግም እኔ ሻይ አምጡልኛል እዛ ሻይ መጣለ በብርጭቆ ይጠጣል እሳቸው ቀስ ያውጣል ጠጃቸው ይጠጣሉ አሁን ይደግማል እንዴ ያሉ አባ ሰውዬው ወዳጅ እቺ ነገር የብር ሻይ ናት ምናምን አሉት ኧረ ሻይ ነው አባታችን ምን ነው ጭስ የላት ገብታ ነው የምታጨሰዋል በቃ ውስኪ ነው የሚጠጣውና የሆነ ነገር ትቶኝ እንፋታ የቡና ደጋፊነትን አረጋገጥኩ ወይ አሬ ቡና ደጋፊ ነኝ ምን ይሰጠው የቡና ደጋፊ አለመሆን አይቻልም አይ ይሄ በተለይ ወደ ደቡብ ያለ ሰው ሁሉም የቡና ደጋፊ